ቃልን በኃይሉ 3 ጊዜ በጥፊ ደረገማት። ቃልን የደረገማት ለምንድን ነው? የብሌን እናት ተነስታለች። እጇ እየተላወሰ ነው ባለችው ሰዓት እንዴት እንደመታት። ዳጊና ብሌን ታርቀዋል። ዳጊና ብሌን ስለታረቁ በጣም ደስ ብሏቸዋል። ብሌን በፈገግታ ተውጣለች። ለካ ፍቅር፣ ህይወት፣ ትዳር፣ ጓደኛ ሲታረቁ በጣም ደስ ይላል። አስባችሁታል? ብሌን ደስተኛ ሆና ያየዋት ዛሬ ላይ ነው። ብሌንን እንግዲህ ደስተኛ ለመሆን ያደረጋት ማን ነው? ዳኒ ነው። ዳጊ ማለት ነው። ዳጊ እሷን ለማስደሰት ወይም እሷን ለመርዳት ያለው ጉጉትና ያለው ደስታ ለእሷ መርዳትና ለእሷ ተጎኗ መሆን አንደኛ ነው። በኃይሉ አሁን ላይ የብሌን ጥላቻ እየጨመረበት ነው። ምክንያቱም ይቺ እናትየዋ ስለተነሳች እናትየዋ ወይም እናቷ በህይወት የለችም ሲባል ሲፈሩ፣ አሁን ግን ከወደቀችበት ተነስታ ነቃች። ብሌንን የዋሿት ጥላሽ ሄዳለች የሚለው ነበረ። አሁን ደግሞ እሷ ተነስታ እዛ ቤት ውስጥ ስታያት ሸሽገዋት እንደሆነ ምን እንደምን ሊሰሙኝ እንደሆነ ብዬ አሰብኩ አለ። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ። ብሌን እናቷ እዛ ቤት ስታያት ተተኛችበት ተነስታ ድንገት ወደ ሰላም ክላስ ሄደች። ወደ ሰላም ክላስ ስትሄድ አልማዝ ወይም የብሌን እናት አዲሷ እዛ ቁጭ ብላ አገኘቻት። እንዴ እናቴ ሄደሻል አላሉም እንዴ? እንዴ እኮ ሄደሻል ሲልኝ እኮ በቃ ሄዳለች ቤተሰቦቿ ጋር ሲሉኝ እየሄድሽ መስሎኝ ነበር። አንቺ ግን አለሽ እሳ አለቻት። አዎ አለሁኝ እኮ የሄድኩት እኮ እዚህ ቤተሰብ ላይ ነበርና ቤተሰብ አይቼ ነው የመጣሁት አለቻት። እሺ በቃ ችግር የለውም አለች እና ብሌን አለቻት። ዛሬ እንሄዳለን አለቻት። አይ ችግር የለውም እንሄዳለን፣ ምንም አታስቢ፣ እናቴን አይቼ ልምጣና እንሄዳለን እንዳትጨናነቂ አለቻት። እሷም እሺ ብሌን እና አብሽሬ በቃ ምንም የሚያስፈራ ነገር የለም፣ እዛም የእናትሽ ሀገር ነው፣ እዚህም ደግሞ ያሳዳጊሽ እናት ሀገር ነው እያለች በስነ ስርዓት አወረቻት። ትላንትና ግን እናቷን እስከምታንቋሽሽ ደርሳ ነበር። ዛሬ ላይ ግን በስርዓት አወራቻት። አያችሁ በጣም ደስ አላት። ትላንት እናትዬን ወይም እንጀራ አሳዳጊን እንደዛ አድርጋ ስትሰርብብኝ በጣም ከፍቶኝ ነበር። አሁን ግን ስለተረዳችኝ እና እኔን ስላየችኝ በጣም ደስ ብሎኛል፣ ስላከበረችኝ አለች። አንዳንድ ጊዜ ክብር ይቀርባል የምንለው ከሁሉም ነገር በምንም ነገር አንድ ሰው እስከምንረዳው መጀመሪያ ብናከብረው እሱ ደስተኛ ይሆናል። ብሌንም እንደዛ ነው ያለችው። የእንጀራ እናቴን ወይም አሳዳጊ እናቴን እንደዛ ማንቋሸሽ አልነበረብሽም። እንደዛ ስትያት እኮ እንኳን እሷ እኔም ከፋኝ። ለምን እሷ ተጎዳና አንስታ ያሳደገችኝ ሰው በሌለበት ወስዳ ለእኔ ዋጋ እየከፈለች ያሳደገችኝ እናቴ ናት። አንድ ቀን እንኳ አስከፍታኝ አታውቅም። እና ይችን የመሰለች እናት ስትሰርቢብኝ እና ስትናገሪብኝ እንዴት አይከፋኝም አለቻት። ብሌን አልማዝ እናቷ አዲሷ እናት ብሌንዬ ይቅርታ አውቃለሁ እኮ እኛ አረብ ሀገር የኖርን ሰዎች ትንሽ በስጨት የሚያደርገን ነገር አንደኛ አረብ ሀገር መኖሩ ነው። ሁለተኛ ደግሞ ሰው አተን ልጄን አጥቼ ኖሬ ስበሳጭ ሳለቅስ ሳዝን የኖርኩ ሴት ስለሆንኩኝ አትፍረጅብኝ እባክሽን አለቻት። ብሌንም ችግር የለውም በቃ ግን ለአሳዳጊ እናቴ ክብር ይኖርሽ። አሳዳጊ እናቴን የሚተካልኝ ማንም ሰው የለ። እኔ በጣም ነው የምወዳት፣ መቼም አትቀየር። ህይወት ብዙ ያስተማረችኝ ልጅ ነኝ።
እና አሳዳጊ እናቴ በጣም ትወዳታለሁ። ታች ተወላጅ እናቴ ትበልጥብኛለች። አሳዳጊ እናቴ ማለት ለእኔ ልዩ ፍጥረት ናት። ህይወቴን ቀና ያደረገችልኝ እዚህ ያደረሰችኝ እሷ ናት ብላ አለቻት። እሷም እሺ ይቅርታ ጠይቃታለሁ፣ እናትሽ ጋር እንሄድና አሁን ይቅርታ ጠይቃታለሁ፣ ችግር የለውም፣ በዛው ወደ ቤታችን ስንሄድ በእናትሽ ቤት ሄደን ይቅርታ እንጠይቃታለን አለቻት። እሷም እንዲህ አለች፣ እባክሽ እኔ ይቅርታ ጠየሻት አልጠየሻት አይደለም፣ እኔ ይቅርታ መጠየቅሽን እኔ እነግርልሻለሁ፣ ግን እናቴን አደራ የምልሽ በምንም አጋጣሚ በምንም እንዳታስከፊብኝ፣ እኔ በጣም ነው የምወዳት፣ ነግሬሻለሁ። አልማዝ ወይም አዲሷ እናት ተብዬዋ ብሌንን እንዲህ አለቻት። ይሄ ዳጊ የሚባል ሰውዬ ምንሽ ነው አለቻት። አይ ምንም ምን ነው አለቻት። ይሄ ዳጊ የሚባል ሰውዬማ ተፈታትኖኛል፣ ትላንትና እኮ ጮኸብኝ ስትላት መልሳ ከዳጊ ጋር ልታጣላት አስባችሁታል? ዳጊ በገንዘብ ተገዝተሽ ነው የመጣሽው ስላላት ያንን እንዳትናገር ጮኸብኝ፣ ደግሞ አንቺ ማንተሽ ብሎ ሰላም የምታረጊያለሽ ብሎ ጮኸብኝ እና እኔ በጣም ተናደርኩኝ። ሰላምም ተይተይ ብላ አስተወችኝ። ፍቅረኛሽ ነው እንዴ አለቻት። አይ ኖርማል ጓደኛዬ ነው፣ ፍቅረኛ አይደለም። እናቴን እንዴት ብሎ ይጮህብኛል? አንቺ ጓደኛ ኮች የብሌን እናት መሆኔን ሳይጠይቅ አይቀርም፣ እንዴት ይጮህብኛል? ባለጌ ዝልጻላ ነው እያለች ዳጊን ትሰድብ ጀመር። ዝና አልማዝ ትሰድበው ጀመር። እሱም በጣም ስለተናደደ ይሆናል አይሰርብሽም አለቻት። ብሌን እንደዛ አይሰርሽም፣ ዳጊ እኮ ምርጥ ሰው ነው። እንዴት እንደሰደበሽ ምን እንዳገናኛችሁ ባላቅም፣ ዳጊ ግን በጣም ጥሩ ሰው ነው፣ አስተዋይ ነው። ለምን ሰደበሽ? በምን የተነሳ? ምን አርገሽው? እያለኝ ጠየቀቻት። ምንም አላረኩትም፣ ዘሎ ነው የወጣብኝ፣ ዘሎ መጥቶ ጮኸብኝ፣ እኔ ምንም ሳላደርገው። ብሌንዬ ምን አይነት ሰው ነው አለች። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ ቤተሰብ።